ሰብስክራይብ በማድረግ ቤተሰብ ይሁኑ። يا الله مليتني عليه الصلاة والسلام يلالو يوم الجمعة 12 يريد ساعة يا جمعة كان أسرع ولد ساعة نوال رسول صلى الله عليه وسلم لا يوجد مسلم عند مسلم يقيم يسأل الله عز وجل شيئا الله تبارك وتعالى يهون النقري لمنا الله أن يتمتنا يقيم بزي بجمعة كانوس إلا أتاه الله عز وجل الله يلمنون بشد ونجال رسول صلى الله عليه وسلم فالتمسوها آخر ساعة بعد العصر رسول صلى الله عليه وسلم منالو كعصر بوالا يمترشوا ساعة لي فلقواتالو رسول صلى الله عليه وسلم يجمع كان هدياتوش وانجلوش من تابسبتي هنا كأنه سلمان الفارسي رضي الله عنه بميسر الفوت حديث رسول صلى الله عليه وسلم ميلالو من اغتسل يوم الجمعة وتطهر يجمع كان يتاتبا عندهم يتزدادا بما استطاع من طهر بچالو يترانا عندهم يتزدا يونسو ثم ادهن أو مس من طيب وكزيان بالا يتكبا ويمدمو شتون ينكا يونسو شتون يتكبا يونسو ثم راح فلم يفرق بين اثنين كزيان ود جمعة ود مسجد متى بولا سوش مكاكل اللي فصلى ما كتب له كزيان لرسول الله يزافلتن يسجد ثم إذا خرج الإمام أنصت كزيام إمامه ودا خطبة بودا ما ركبت من بلاي بودا ساعة زم على شو غفر له ما بينه وبين الجمعة الأخرى رواه البخاري لذي سو بعلبت جمعنا بكتا جمعة مكاكلا لوانجل يمار اللتال رسول صلى الله عليه وسلم زي بجمعة كانوا ساعة العجابة لج الله تبارك وتعالى تلمنوا بات يلمن الدعاء ما يملسبت دعاء مرحبا ميلبت أو انتهي من الله شيء مسدبت يون الساعة اللج بزاي الساعة لي عند مسلم يون مبارك يتاون أيلمنم الله تبارك وتعالى يلمنون بشتون جي يوقت بالبيتوች የእስላም ሊቃውንቶች أهل العلم الربانيون ይህች ሰዓት ማን ነች የት ነች በሚለው ላይ የተለያየ አቋል ቢኖራቸውም ከ40 የሚበልጥ ቀውልም ቢኖራቸውም ነገር ግን ከአስር ሰላት በኋላ ነችም ተብሏል። አልሐምዱሊላህ ረቢል ዓለሚን والصلاة والسلام على من أرسله الله رحمة للعالمين وعلى آله وصحبه أجمعين بإذن الله تبارك وتعالى بالله فكار يزاري خطباتشن ملكت ميونو فضائل وأحكام يوم الجمعة የጁሙዓ ቀን ትሩፋቶች ደረጃዎችና እንዲሁም የጁሙዓ ቀን አህካሞች በይኖች የምንመለከትበት ነው የሚሆነው بإذنላህ ተባረከ ወተዓላ ማለት ነው። እንደሚታወቀው ጌታችን አላህ ተባረከ ወተዓላ ቀናቶችን ከቀናቶች ያበላልጣል፣ ወራቶችንም ከወራቶች ያበላልጣል፣ እንዲሁም ፍጥረታቶችንም ከፍጥረታቶቹ እርስ በእርሳቸው ያበላልጣል ማለት ነው። ወረቡከ የኽሉቁ ማ የሻእ ወየኽታር ጌታ አላህ ተባረከ ወተዓላ የፈለገውን ይፈጥራል፣ የፈለገውን ይመርጣል፣ የፈለገውን ያበልጣል። ይሄ አላህ ተባረከ ወተዓላ ችሎታና የአላህ ተባረከ ወተዓላ ጥበብ ነው ማለት ነው። አላህ ተባረከ ወተዓላ ካበለጣቸው ቀናቶች ውስጥ አላህ ተባረከ ወተዓላ ከመረጣቸው ቀናቶች ውስጥ የውሙል ጁምዓ የጁምዓ ቀን ነው ማለት ነው። የውሙል ጁምዓ የጁምዓ ቀን ከሳምንታት ቀናቶች ውስጥ በላጩ የሆነው ቀን ነው ማለት ነው። አቡ ሁረይራ በሚያስተላልፉት ሐዲስ ረሱሉ ሰለላሁ ዐለይሂ ወሰለም ይላሉ ኸይሩ የውሚን ጠለዐት ዐለይሂ ሸምሱ የውሙል ጁምዓ ፀሐይ ከወጣችበት ቀን ሁሉ በላጩ የሆነው ቀን ማለት የጁምዓ ቀን ነው አሉ ረሱሉ ሰለላሁ ዐለይሂ ወሰለም። ፊህ ኹሊቀ አደም በጁምዓ ቀን ውስጥ ነው አደም ዐለይሂ ሰላም የተፈጠሩት። ወፊህ ኡድኺለል ጀነህ ጀነት ውስጥም የገቡት አደም ዐለይሂ ሰላም በጁምዓ ቀን ነው። ወፊህ ኡኽሪጀ ሚንሃ ከጀነትም የወጡት በጁምዓ ቀን ነው። ወላ ተቁሙ ሳዓቱ ኢላ ፊ የውሚል ጁምዓ ረሱሉ ሰለላሁ ዐለይሂ ወሰለም ይላሉ ትንሣኤም የጁምዓ ቀን ቢሆን እንጂ አትቆምም። ሐዲሱን አልኢማም ሙስሊም ረሒመሁላህ ሰሒሓቸው ላይ ዘግበውታል ማለት ነው። እንዲሁም የጁምዓ ቀን ኃጢአቶች፣ ወንጀሎች የሚታበሱበት የሆነ ቀን ነው። ሰልማን አልፋሪሲ ረዲየላሁ ዐንሁ በሚያስተላልፉት ሐዲስ ረሱሉ ሰለላሁ ዐለይሂ ወሰለም ይላሉ መን እግተሰለ የውመል ጁሙዓቲ ወተጠሀር የጁሙዓ ቀን የታጠበ እንዲሁም የተዝዳዳ ቢማ እስተጣዐ ሚን ጦህር በቻለው የጠራና እንዲሁም የጸዳ የሆነ ሰው ثم ادهن أو مس من طيب ከዚያም በኋላ የተቀባ ወይም ደግሞ ሽቶን የነካ የሆነ ሰው ሽቶን የተቀባ የሆነ ሰው ثم راح فلم يفرق بين اثنين ከዚያም ወደ ጁምዓ ወደ መስጊድ የመጣ በሁለት ሰዎች መካከል ያለየ فصلى ما كتب له ከዚያም ለርሱ አላህ የጻፈለትን የሰገደ
ثم إذا خرج الإمام أنصت كزيام إمامه ودا خطبة ودا مارقبت من بلاي بوتا ساعة زم على شو غفر له ما بينه وبين الجمعة الأخرى رواه البخاري لذي سو بعلبت جمعنا بكتا جمعة مكاكلا لوانجل يمار اللتالى لرسول صلى الله عليه وسلم بزي جمعنا بكتا جمعة مكاكلا لوانجل يمار اللتالى شبال إزيقا يتفلقوا ትናንሽ የሆኑ ኃጢያቶቹ ወንጀሎቹ ናቸው የሚማሩለት ማለት ነው። ለዚህም እንደ ማስረጃ የምንጠቀመው ረሱላችን አለይሂ ሰላቱ ወሰላም ይሉ ነበረ الصلوات الخمس والجمعة إلى الجمعة أمست أوقات الصلاة جمعة اسك جمعة درس ورمضان إلى رمضان رمضان اسك رمضان بلو مكفرات ما بينهن إذا اجتنب الكبائر ትላልቅ ኃጢያት ትላልቅ ወንጀሎች ሰውየውን ከራቀ ትላልቅ ወንጀሎችን ከተጠነቀቀ ትናንሽ ኃጢያቶችን ያብሱለታል ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም ፊማ ረዋሁ ሙስሊም አልኢማም ሙስሊም ሰሒሐቸው ላይ በዘገቡት ሐዲስ እንዲሁም ከዚህ ከጁምዓ ቀን ትሩፋትና እንዲሁም ታላቅነት ደረጃዎች ውስጥ በዚህ በጁምዓ ቀን ውስጥ ሰዓቱል ኢጃባ አለች። አላህ ተባረከ ወተዓላ ተለምኖባት የለማኝን ዱዓ የማይመልስበት ዱዓን መርሐባ የሚልበት አዎንታዊ ምላሽ የሚሰጥበት የሆነች ሰዓት አለች። በዛች ሰዓት ላይ አንድ ሙስሊም ይሁንን ባሪያ ጌታውን አይለምንም አላህ ተባረከ ወተዓላ የለመነውን ቢሰጠው እንጂ። የእውቀት ባለቤቶች የእስላም ሊቃውንቶች አህሉል ዒልም ረባንዩን ይህች ሰዓት ማን ነች የት ነች በሚለው ላይ የተለያየ አቋል ቢኖራቸውም ከ40 የሚበልጥ ቀውልም ቢኖራቸውም ነገር ግን ከአስር ሰላት በኋላ ነችም ተብሏል። በዚህም ላይም የመጣ ሐዲስ አለ ማለት ነው። ጃብር ብን አብድላህ አልአንሳሪ ረዲየላሁ ዐንሁ በሚያስተላልፉት ሐዲስ አልኢማም አቡ ዳውድ ወከዛሊከ ነሳኢ ሐሰን በሆነ ሰነድ በተዘገበው የአላህ መልእክተኛ ዐለይሂ ሰላቱ ወሰላም ይላሉ የውሙል ጁሙዓቲ ፊንተ ዐሽራ ዩሪዱ ሰዓ የጁሙዓ ቀን 12 ሰዓት ነው አሉ ረሱሉ ሰለላሁ ዐለይሂ ወሰለም ላ ዩጀዱ ሙስሊሙን አንድ ሙስሊም አይገኝም የስአሉላህ ዐዘ ወጀለ ሸይአ አላህ ተባረከ ወተዓላን ይሁንን ነገር የለመነ አላህን እየተማጸነ አይገኝም በዚህ በጁምዓ ቀን ውስጥ ኢላ አታሁ አላሁ ዐዘ ወጀል አላህ የለመነውን ቢሰጠው እንጂ አሉ ረሱሉ ሰለላሁ ዐለይሂ ወሰለም ፈልተሚሱሃ አኺረ ሰዓትን ባዕደል ዐስር ረሱሉ ሰለላሁ ዐለይሂ ወሰለም ምን አሉ ከዐስር በኋላ የመጨረሻው ሰዓት ላይ ፈልጓት አሉ ረሱሉ ሰለላሁ ዐለይሂ ወሰለም። እንዲሁም አቡ ሁረይራ ረዲየላሁ ተባረከ ወተዓላ ዐንሁ በሚያስተላልፉት ረሱሉ ዐለይሂ ሰላቱ ወሰላም ይላሉ ኸይሩ የውሚን ጠለዐት ፊህ ሸምሱ የውሙል ጁሙዓ ፀሐይ ከወጣችበት ቀን ሁሉ በላጩ የሆነው ቀን ማለት የጁምዓ ቀን ነው። ፊህ ኹሊቀ አደም ወፊህ ኡድኺለል ጀነተ ወፊህ ኡብር አደም በጁምዓ ቀን የተፈጠረው ጀነትም የገባው በጁምዓ ቀን ነው ከጀነትም የወጣው በጁምዓ ቀን ነው። ወፊህ ሰዓቱን ላ ዩዋፊቁሃ ዐብዱን ሙስሊም በጁምዓ ቀን ውስጥ የሆነች ሰዓት አለች አንድ ሙስሊም የሆነን ባሪያ ያችን ሰዓት አያገኛትም ዩሰሊ የሚሰግድ ሲሆን ወይም እየሰገደ አያገኛትም ፈየስአሉላህ ፊሃ ሸይአ አላህ ተባረከ ወተዓላ እንደዛች ሰዓት ላይ የሆነን ነገር አይጠይቅም ኢላ አዕጣሁ ኢያህ ያንን ጥያቄውን አላህ ተባረከ ወተዓላ ቢሰጠው እንጂ። ቃለ አቡ ሁረይረተ ረዲየላሁ ዐንሁ አቡ ሁረይራ ይላሉ ይህን ሐዲስ የዘገቡት ፈለቂቱ ዐብደላህ ብነ ሰላምን ረዲየላሁ ዐንሁ አብዱላህ ብን ሰላምን አገኘሁትና ፈዘከርቱ ለሁ ሃዘል ሐዲስ ይህንን ሐዲስ አወሳሁለት አሉ አቡ ሁረይራ ረዲየላሁ ዐንሁ ፈቃለ አነ አዕለሙ ቢትልከ ሰዓ እኔ ይህችን ሰዓት አውቃታለሁኝ አለ አብዱላህ ብን ሰላም ረዲየላሁ ዐንሁ አንድ ባሪያ አላህ ተባረከ ወተዓላ ለምኖ የለመነውንና የጠየቀውን የማይመልስበት የሚሰጥበት የሆነች የጁምዓ ቀን ውስጥ የምትገኘውን ሰዓት አውቃታለሁኝ አለ አብዱላህ ብን ሰላም ለአቡ ሁረይራ ረዲየላሁ ተባረከ ወተዓላ ዐንሁ። አቡ ሁረይራ ምን አሉ አኽቢርኒ ቢሃ ወላ ተظኑን እንግዳውስ አትንፈገኝ ንገረኝ አልኩት አሉ። ቃለ ሂየ ባዕደል ዐስር አብዱላህ ብን ሰላም ምን አለ እሷ ማለት ከዐስር በኋላ ያለች ሰዓት ነች ኢላ አን ተግሩበ ሸምስ ፀሐይ እስከምትጠልቅ ድረስ። ፈቁልቱ ከይፈ ተኩኑ ባዕደል ዐስር ወቀድ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ላ ዩዋፊቁሃ ዐብዱን ሙስሊሙን ወሁወ ዩሰሊ እንዴት አልኩኝ አሉ አቡ ሁረይራ ረዲየላሁ ዐንሁ እንዴት ከዐስር በኋላ ትሆናለች ረሱሉ ዐለይሂ ሰላቱ ወሰላም አንድ ባሪያ የሚሰግድ ሲሆን ያችን ሰዓት አያገኛትም ዱዓውን ቢቀበለው እንጂ ከዐስር ሰላት በኋላ ደግሞ ሶላት የለም እንዴት ከዐስር በኋላ ትሆናለች ብዬ ጥያቄ ያቀረብኩለት ለአብዱላህ ብን ሰላም እሱም ምን አለ አለይሰ ቀድ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም በእርግጥም መልእክተኛው ዐለይሂ ሰላቱ ወሰላም አላሉምን
من جلس مجلسا ينتظر الصلاة فهو في الصلاة يوانا بوتا لا يتكمت سو صلاة يمتبابك سيون يتكمت السو لك صلاة لا يندلنو على لمنا على عبد الله بن سلام لأبو هريرة قلت بلى عندي تعال كن يلالو أبو هريرة السم من قال هو ذاك السمالة يا نوال سلسك عصر بالا يعني يجي الله تبارك وتعالى لمنن يعني يلمنون يميكبل بنيون الساعات لتهون تعصر بالا تسوى يدرق المالسنم عندهم دقمو الإمام مسلم صيحات شولي بزقبوت أبو بردة بن أبي موسى الأشعري رضي الله عنه كأباتو كأب موسى الأشعري بميسل اللفو رسول عليه الصلاة والسلام يلالو أن ساعة الإجابة ما بين أن يجلس الإمام إلى أن تقضى الصلاة يعني الله تبارك وتعالى دعاني ميكبل بات يجمع كانوا يالتشو يونتش كانت ما بين أن يجلس الإمام إلى أن تقضى الصلاة إمام خطبة لمدرك من بلاي كتكمت أجمرو صلاته اسكم يتناقق درسناهم يميل كرسول عليه الصلاة والسلام تزقبوا مالتنا إيه من كوابزو أقوالش بين ربات راجحنا صوابه ويمدم أبزانيو كما سرجع أنصار يمي هدفاو كعصر بوالانو يمي لونه مالتنا ومما يصلنه في هذا اليوم بزيك اللي بزي بجمعة كان كم يوددوا الناس كم يهونوا نقرات الجس كثرة الصلاة على النبي صلى الله عليه وسلم بنبي عليه الصلاة والسلام لي صلاة مبزاتنا أوس بن أوس رضي الله عنه بميسر اللفوت رسول عليه الصلاة والسلام يلالو من أفضل أيامكم يوم الجمعة ككناتو تشاتشوه اللو بلاجي هنا كان مالت يجمع كان فيه خلق آدم وفيه قبض وفيه النفخة بجمعة كان آدم تفدروا آدم بجمعة كان مستتاجوا وفيه النفخة باكن دولي من نفاهم يجمع كنو وفيه الصعقة دنكاتهم مكستو يجمع كنو فأكثروا علي من الصلاة فيه بني لاي صلاة مورد بجمعة كنست أبزو إلى الرسول صلى الله عليه وسلم فإن صلاتكم معروضة عليه مكنياتهم إن أنت صلاة بني لاي يكرب اللي فقالوا يا رسول الله أنت يا الله منك تنهو يا صحابوش وكيف تعرض عليك صلاتنا وقد أرمته برقد ما أنت متسالة أفر لبسة أفر تنترسسالة انديت ينيا صلوات بانت لي يكرب الله البلوت إياك أكربو رسول صلى الله عليه وسلم منالو إن الله عز وجل حرم على الأرض الله تبارك وتعالى بمدر الله إرما درقوال أن تأكل أجساد الأنبياء صلوات الله عليهم يا نبيات الشن أكل مدر اندات بلا الله تبارك وتعالى إرما درقوبتال حديثنا الإمام أحمد النالي لتشم زقبوتال سند صحيحنا عندهم دقمو بزي بجمعة كان بنبي عليه الصلاة والسلام لي صلاة مبزات يتوددنا بلاجنا يميون مالتنا كيفية الصلاة على النبي صلى الله عليه وسلم كما علمنا هو بنبي عليه الصلاة والسلام لي يمنا ودو يا صلوات يزتو ويم كيفية هنيتاو يا الله ملكتني عليه الصلاة والسلام عند استمارون يميون رسول عليه الصلاة والسلام عندي صلوات مورد عند لبنا استمرونا فنقول اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد عندنا لازونا عندهم صحابة رسول الله صلى الله عليه وسلم يا الله ملكتني عليه الصلاة والسلام بالدروج بنبي عليه الصلاة والسلام لي صلاة أو ردوال كما أمرهم نبيهم نبياتشو صلى الله عليه وسلم بعززاتشو ملكو مالتنا باون ساعت لي صلوات تبلو سووش تسبسبو عنده يمرا عنده يتكبل يمبالو يهونو صلوات فهذا مما ينهى عنه الشريعة أي شريعة كم يكلكلونا فليت كونا من قد استنوا مالتنا إنني سووش نبي صلى الله عليه وسلم أن ودى اللم بينو منكا كصحابة وتشبلدا نبي صلى الله عليه وسلم أن يودواتشو صحابة رسول الله صلى الله عليه وسلم يبريك تنيو عليه الصلاة والسلام بالدربوج تسبسبو عنده يمرا للان يوتشو يتكبلو صلوات يالوبت عندم مسرجة إلم عندم زقبا إلم إينንም تكبار كصحابة تابعيوج أتباع التابعين عندهم الأئمة الأربعة أردت يمذهب مريوج الإمام أبو حنيفة والإمام مالك والشافعي وأحمد رحمهم الله أجمعين الله يزن الله تشونا إين على استمارهم على استلالفهم مالتهم سلزي عند سو صلواتو تقباينة نورزند لبتشاو لراسونو للمقباو عندهم دقمو صلوات مابزات مشال اللبت كما قال سبحانه وتعالى يا أيها الذين آمنوا صلوا عليه وسلموا تسليما يتجن الله تبارك وتعالى إن أنت أمنتشو أمان يتشوي بمريكتنيو صلى الله عليه وسلم لاي صلوات أوردون دالو مالتنا صلوات بلو مالت من مالتنا لنبي صلى الله عليه وسلم
ዱዓ ማድረግ ማለት ነው። አላሁመ ሰሊ ዐላ ሙሐመድ ጌታዬ ሆይ በሙሐመድ ሰለላሁ ዐለይሂ ወሰለም ላይ ውዳሴን አውርድ። ወዐላ አሊ ሙሐመድ በነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ተከታዮች ላይ ውዳሴን አውርድ። ወሃዛ ዱዓኡን ሊነቢይ ሰለላሁ ዐለይሂ ወሰለም ለነቢዩ ዐለይሂ ሰላቱ ወሰላም ዱዓ ነው። ኢዘን አንዳንድ ሰዎች ሰለዋት እናወርዳለን ብለው ነቢዩ ሰለላሁ ዐለይሂ ወሰለምን የሚለምኑ አሉ። ይሄ ሰለዋት ሳይሆን ሽርክ ነው የሚባለው። ነቢዩ ሰለላሁ ዐለይሂ ወሰለም ዩድዓ ለሁ ወላ ዩድዓ መዐላህ ዱዓ ይደረግላቸዋል እንጂ ከአላህ ተባረከ ወተዓላ ጋር አይለመኑም። ነቢዩ ሰለላሁ ዐለይሂ ወሰለም ልጅ ስጡኝ አይባልም። የአላህ መልእክተኛ ዐለይሂ ሰላቱ ወሰላም ደረሱልኝ አይባልም። ረሱሉ ዐለይሂ ሰላቱ ወሰላም ታምሜያለሁ አሽሩኝ አይባልም። ይህ ሰለዋት ሳይሆን ይሄ በሰለዋት ስም ማጋራትና ባዕድ አምልኮን መፈጸም ነው የሚሆነው። በዚህ ቀን ላይ ከሚወደዱ ከሆኑ ተግባሮች ውስጥ አንደኛው አልኢግቲሳል መታጠብ ነው። የጁምዓ ቀን ከሚወደዱ ተግባራቶች ውስጥ መታጠብ ነው። ሰምረት ብኑ ጁንዱብ ረዲየላሁ ዐንሁ በሚያስተላልፉት ሐዲስ ረሱሉ ሰለላሁ ዐለይሂ ወሰለም ምን ይላሉ? መን ተወደአ የውመል ጁሙዓቲ ፈቢሃ ወኒዕመት የጁሙዓ ቀን ውዱእ ያደረገ ሰው አማረች አሉ ረሱሉ ሰለላሁ ዐለይሂ ወሰለም። ወመን ኢግተሰለ ፈሁወ አፍደል የታጠበ ሰው ደግሞ በላጭ ነው። ረዋሁ አሕመድ ወገይሩ ወሩዋቱሁ ሲቃህ ይህን ሐዲት አልኢማም አሕመድና ሌሎችም ዘግቦታል። ሐዲቱን የሚዘግቡት የሆኑ አስተላላፊዎቹ ታማኞች ናቸው። ሐዲቱን እብኑ ኹዘይማና ሌሎችም ጤናማ እንደሆነ መስክረዋል ማለት ነው። እንዲሁም እነዚህ ሐዲት የሚያጠናክር የሆነ ሻሂድ አነስ ብን ማሊክ የዘገበው ጠበራኒ ያስተላለፉት የሆነ ሐዲት አለ። እንዲሁም ደግሞ ከአቡ ሁረይራ የተዘገበ ሐዲት አለ። ይሄ ሐዲት ምን ይላል? በይነማ ዑመር ብኑ ኸጣብ ረዲየላሁ ዐንሁ የኽጡቡ ናስ የውመል ጁምዓ ዑመር ብኑ ኸጣብ የጁምዓ ቀን ኹጥባ እያደረጉ ሳለ إذ دخل عثمان بن عفان رضي الله عنه عثمان بن عفان رضي الله عنه ودى مسجد قبو فعرض به عمر رضي الله عنه فقال ما بال رجال يتأخرون بعد النداء عمر بن الخطاب من قالوا من هنا وعندنا سوج أذان كتب لبوها لا يمين قددت يمي قيود يمي زقيوت لمن النوال فقال عثمان رضي الله عنه يا أمير المؤمنين ما زدت حين سمعت النداء أن توضأت ثم أقبلت أني አዛንን በሰማሁኝ ጊዜ ወደ አድርጌ ከመምጣት ምንም የጨመርኩት ነገር የለኝም። በሐጃ ቢዚ ሆኜ ነበረ። አዛንን በሰማሁኝ ሰዓት ወደ አድርጌ መጣሁኝ በማለት መልስ ሰጡ ማለት ነው። ከዚህ ምን ወስደው ዑስማን ብን አፋን ረዲየላሁ ዐንሁ ወደ አድርገው ብቻ እንደመጡ ነው። ይህ ማለት ትጥበት ዋጅብ ወይም ደግሞ ግዴታ እንዳልሆነ ይጠቁማል። ወይነማ ሙስተሐብ ነው ወይም ደግሞ ተወዳጅ ነው የሚሆነው። አንዳንድ ሐዲሶች ላይ መታጠብ ግዴታ ነው የሚሉ ነስ የመጡ ከሆነ እነዛን ሱናነቱ የተጠናከረና እንዲሁም የከበደ መሆኑን ይጠቁማሉ ብለን በሐዲሶች መካከል እናስማማለን ማለት ነው። ሰውየው ጁምዓ ቀን የሚታጠብበት ሰዓት የሚጀምረው የጁምዓ ቀን ፈጅር ከወጣ በኋላ ነው ማለት ነው። የሚያልቀው ደግሞ አዛን ወይም ደግሞ ኒዳ አዛን ጥሪ ከተጠራ በኋላ አዛን ከተባለ በኋላ ትጥበት የለም ማለት ነው። ትጥበት እንደሚታወቀው ሱና ነው። ወስቲማዑል ኹጥባ ዋጅብ ኹጥባን ማዳመጥ ደግሞ ዋጅብ ነው ማለት ነው። ሰውየው ሻወር ሳይወስድ አዛን ከተባለ ቀጥታ ወደ አድርጎ ወደ መስጂድ ነው መምጣት ያለበት። ለምን? ተመታጠብ የሚበልጠው ኹጥባውን ማዳመጥ ስለሆነ ሱናን ለማግኘት ብሎ ዋጅቡን ማሳለፍ የለበትምና ማለት ነው። እንዲሁም ከጁምዓ ቀን አሕካሞች ውስጥ ሙሳፊር በሆነ ሰው ላይ ሙቂም ባለሀገር በሆነ ሰው ላይ ግዴታ እንደሚሆን ሁሉ ጁምዓ ሰላት ግዴታ አይሆንም ማለት ነው። እንዲሁም ከጁምዓ ቀን አሕካሞችና ብይኖች ውስጥ ውጁቡል ኢስቲማዕ ሊልኹጥባ ኹጥባን ማዳመጥ ግዴታ ነው። ወተሕሪሙል ከላም ወልኸጢቡ የኽጡብ ኹጥባ የሚያደርገው ሰው ኹጥባ እያደረገ ማውራትና መነጋገር ሐራም ነው፣ የተከለከለ ነው። ንግግሩ ዋጅብ የሆነ ንግግር ቢሆን እንኳን ወለው ካነ አምረን ቢልማዕሩፍ ወነህየን አኒል ሙንከር በመልካም ማዘዝ እንኳን ቢሆን ከመጥፎ መከልከልም እንኳን ቢሆን ማለት ነው። ለዚህ ማስረጃችን ሰሒሐይን ቡኻሪና ሙስሊም ላይ በተዘገበው አቡ ሁረይራ በሚያስተላልፉት ሐዲስ ላይ ረሱሉ ዐለይሂ ሰላቱ ወሰላም ይላሉ ኢዛ ቁልተ ሊሳሒቢከ አንሲት የውመል ጁሙዓቲ ወልኢማሙ የኽጡብ ፈቀድ ለገውት። ረሱሉ ዐለይሂ ሰላቱ ወሰላም ይላሉ የጁምዓ ቀን ኢማሙ ኹጥባ እያደረገ ካጠገብህ ላለው ጓደኛ እያወራ ነበርና ዝም በል ካልከው ጁምዓህ ውድቅ ሆኗል ይላሉ ረሱሉ ዐለይሂ ሰላቱ ወሰላም። የጁምዓ ቀን ማውራት ሙንከር ነው። ሙንከር የሆነን ነገር ለማስወገድ ብለህ አንሲት ማለትህ ራሱ ሙንከር ነው። ዝም በል ብለህ መናገርህ ራሱ የተወገዘ ነው የሚሆነው። ያንተም ጁምዓ ውድቅ ይሆናል። የጁምዓውን አጅር አታገኝም ማለት ነው። ስለዚህ የጁምዓ ቀን ማውራት የተከለከለ ነው የሚሆነው። ምናልባት ሰውየው ባጠገብህ ሆኖ እያወራ ከሆነ
በኢሻራ ወይም በጠቀሳ እንዳያወራ ጥቆማ ልታደርግለት ትችላለህ። ከዛ ውጪ ዝም በል ብሎ መናገርም አይቻልም ማለት ነው። ስለዚህ የጁምዓ ቀን ማውራት የተከለከለ ነው ማለት። ወከዛሊከ ተስዊየቱ ሱፉፍ ያኒ ኹጥባ እየተደረገ ሶፍን አስተካክሎ ማለት ከዚህ ማለት መንቀሳቀስ ይህም የተከለከለ ነው የሚሆነው። እንዲሁም ደግሞ ያኒ ኹጥባውን እንዳይሰማ ቢዚ የሚያደርጉት የሆኑ ነገራቶችን መፈጸም፣ ሲዋክ መሰውቅ ይህም ይከለከላል። ዚክር ማለትም ይከለከላል ኢማሙ ኹጥባ እያደረገ። እንዲሁም ደግሞ ነፍል ትርፍ ሰላትን መስገድም ይከለከላል ተሕየተል መስጂድ እስካልሆነ ድረስ። ያኒ ሰውየው ከውጭ መጥቶ መስጂድን የሚዘይርበት የሆነ 2 ረክዓ ሶላት አለ፣ ተሕየቱል መስጂድ ይባላል። እሱን መስገድ አለበት። ከዛ ውጭ ግን ትርፍ ሰላት መስገድ የለበትም ማለት ነው። እንዲሁም የጁምዓ ቀን ላይ የሚወሱ ከሆኑ አሕካሞች ውስጥ ለጁምዓ ቀን ቀብልያ ሱና ራቲባ የለውም። የጁምዓ ቀን ቀብልያ ሱና ራቲባ የለውም ማለት ነው። ከጁምዓ ቀን በፊት 4 ረክዓ ሱና ዋጅብ ያኒ ሱና ሙአከድ የተጠና የሆነ ሱና አለ የሚል ከረሱሉ ዓለይሂ ሰላቱ ሰላም አልተገኘም። ወኢነማ ነፍል ሙጥለቅ ስድ የሆነ ነፍል ነው ከነቢዩ ዓለይሂ ሰላቱ ሰላም የተገኘው ማለት ነው። እንዲሁም ደግሞ ከጁምዓ ቀን ላይ ከሚወሱ አሕካሞች ውስጥ አተብኪር ኢለል ጁምዓ ወደ ጁምዓ በጧት መምጣት አበክሮ መምጣት ይህም ሱና ነው። ረሱሉ ዓለይሂ ሰላቱ ሰላም በመጀመሪያው ሰዓት ወደ ጁምዓ ቀን የመጣ 1 ግመል እንዳቀረበ ነው ብሏል። በሁለተኛው ሰዓት ወደ ጁምዓ የመጣ 1 ከብት እንዳቀረበ ነው ብሏል። በሶስተኛው የመጣ ደግሞ ፍየል እንዳቀረበ ነው ብሏል። ፍየል ለአላህ ተባረከ ወተዓላ እንዳቀረበ በአላህ ተባረከ ወተዓላ መንገድ ላይ እንደሰጠ ነው የሚቆጠረው። እንዲሁም ደግሞ በአራተኛው ሰዓት የመጣ ደጃዛን ዶሮን እንዳቀረበ ነው ብሏል። በአምስተኛው ሰዓት የመጣ ደግሞ ያኒ ቤዳ እንቁላል እንዳቀረበ ይቆጠርለታል ብሏል ረሱሉ ሰለላሁ ዐለይሂ ወሰለም። ስለዚህ እነዚህን አሕካሞች በመጠበቅ ጁምዓ ቀን ዒዱል ሙስሊሚን ዒዱል እስቡዕ የሙስሊሞች ሳምንታዊ ዒድ መሆኑን አውቀን አላህ ተባረከ ወተዓላ በዚህ ቀን ላይ ከምትገኘው አላህ ዱዓን የሚቀበልባትን ቀን ተሐሪ በማድረግና በመጠባበቅ ጊዜያችንን፣ ፉርሳችንን፣ እድላችንን እንጠቀም ይገባል። አላ ሰሉ ወሰሊሙ ዐላ መን ኡሚርቱም ቢሰላቲ ዐለይሂ ሐይሱ ያእሙሩኩም ረቡኩም ቢቀውሊሂ ኢነላሀ ወመላኢከተሁ ዩሰሉነ ዐለን ነቢይ ያ አዩሀለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد يجمع كاللي كام يوسو أحكام الجست عندنا صلوات بين بالسات ማህበረሰቡ ወይም ደግሞ ህዝቡ ጮሁ ሶላዋት ማለት አይችልም። አንዳንድ መስጂዶች ላይ እንደሚደረገው ማለት ነው። ያኒ ኢማሙ ኹጥባ በሚያደርግ ሰዓት በነቢዩ ሰለላሁ ዐለይሂ ወሰለም ላይ ሶላዋት በሚያወርድ ሰዓት ሁሉም ሰው ራሱን በሚያሰማ ቀድር እንጂ ሶላዋት ማውረድ የሚችለው ጮሁ ያኒ ሶላዋት ማውረድ አይቻልም። ይህም ከዝምታ ነው የሚመደበው። ነቢዩ ሰለላሁ ዐለይሂ ወሰለም ዝም በሉ ከሚለው አሕካም ውስጥ ነው የሚመደበው። ሌላው ደግሞ ኢማሙ ያኒ ኹጥባ በሚጨርስ ሰዓት ዱዓ በሚያደርግም ሰዓት ጮሁ አሚን ማለት አይቻልም ማለት ነው። ወኢነማ አሚን የሚሉት ህዝቦች ራሳቸውን በሚያሰሙና ለራሳቸው በሚሰማቸው መጠን ነው እንጂ ህዝቡ በአንድ ጮሁ አሚን ማለትም ያኒ በኹጥባ ላይ የተከለከለ ነው የሚሆነው። ሌላኛው ደግሞ ኸጢብን የተመለከተ ነው። ኹጥባው ያኒ ኸጢቡ ኹጥባ የሚያደርገው አካል ኹጥባ የሚያደርግ ሰዓት እጁን አንስቶ እጁን አንስቶ ዱዓ ማድረግም አይችልም። ከነቢዩ ዓለይሂ ሰላቱ ሰላም የተገኘው መጠቆሚያ ጣታቸውን ሰንዝረው ወይም ደግሞ ጠቁመው ነበረ የጁምዓ ቀን ዱዓ የሚያደርጉት ማለት ነው። ኢዘን ዱዓ በሚደረግም ሰዓት እጅ መነሳት የለበትም። ያኒ የጁምዓ ኹጥባ ሰዓት ማለት ነው። ከዛ ውጭ ባሉ ዱዓዎች ላይ መተለን ሰውየው ዱዓ በሚያደርግ ሰዓት ለብቻው እጁን አንስቶ ዱዓ ያደርጋል። ይሄ መሽሩዕ የተደነገገ ነው ማለት ነው። አማ የጁምዓ ኹጥባ ላይ ጣታቸውን ነበር ረሱሉ ሰለላሁ ዐለይሂ ወሰለም የሚያነሱት ማለት ነው። اللهم أعز الإسلام والمسلمين اللهم أذل الشرك والمشركين وآخر دعوانا أن الحمد لله رب العالمين قوموا إلى صلاتكم يرحمكم الله سبسكرايب بمرق بيتساب يهرو